ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን የትምራን ከአጋር ድርጅቶችና ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የሚያዘጋጀውን ልዩ የውይይት መድረክ ነው ወደናንተ ይዘን የቀረብነው። የዛሬ የውይይት ርዕሳችን ሴቶች በሰላምና ደህንነት እንዲሁም በሰላም ግንባታ ሂደት ያላቸው ሚና ምን ይመስላል፣ እንዲሁም ደግሞ ተሳትፏቸው ምን መደረግ አለበት፣ ተግዳሮቶችስ ምን ይመስላሉ፣ በቀጣይ ምን ስራዎች መሰራት አለባቸው ስለሚሉት ዙሪያ የተለያዩ እንግዶችን እዚህ ስቱዲዮ ጋብዘን ውይይት እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። እንግዶቼ ለቃለ መጠይቅ ፈቃደኛ ስለሆናችሁ ከልብ አመሰግናለሁ። እንኳን ወደ ስቱዲዮአችን መጣችሁ ብያለሁ። እሺ ስማችሁን ለተመልካቾች ታስተዋውቁልኝ ዘንድ ከሃሊያን ጀምር። እሺ አመሰግናለሁ። ሃሊያ መሐመድ ይባላል ከቤዛ ለሴቶች ማህበረሰብ አቀፍ የልማት ድርጅት አማራ ክልል ደሴ ሳምራዊት አሰባላለሁ። ላለፉት 5-6 አመታት በዚህ በwomen peace and security እና በሰብአዊ መብቶች ዙሪያ በተለያዩ ስራዎች ላይ የማማከርና ሪሰርች የመስራት ስራ ላይ የተሰማራሁ ነኝ። እሺ አስተዋይ ይባላል። እኔም በዘም ያለ ጊዜ በጸጥታው ዘርፍ ላይ የስራ ተጾታ ባለሙያ ሆኜ ስሰራ ቆይቻለሁ። የሰራው ሁላችሁም በተለይ የሴቶች ሰላምና ደህንነት ዘርፍ ላይ ተንተን ያለ ሐሳብ ተሰጥቶልኛላችሁ ብያስባለሁ። በተለይ እንደ ባለሙያ በርካታ ሐሳቦችን እናነሳለን። ተግዳሮቶቹ ምንድናቸው፣ ምን መደረግ አለባቸው የሚሉት ሐሳቦች ደግሞ የዛሬው አጠቃላይ የውይይታችን ፍሬ ሐሳቦች ይሆናሉ። እንግዲህ የመጀመሪያ ጥያቄ የሚሆነው እንደ ሀገር ያለንበትን ደረጃ እናንሳ። በተለይ ሴቶች በሀገር ግንባታ ወይም በሰላምና ደህንነት በኩል ያላቸው ሀገራዊ ተሳትፎ ምን ይመስላል፣ እስካሁን የመጣንበት ርቀትስ ምን ይመስላል የሚለው ከሳምራዊትና ከአስተዋይ ጀምርና ሌሎች ጥያቄዎችን ደግሞ በቀጣይ እናነሳለን። እሺ ይሄንን ጥያቄ በጠረጴዛ ዙሪያ ተወክለው ከሚቀመጡ ሴቶች ቁጥርና እንዲሁም በሰላምና ደህንነት ዘርፈ ብዙ ነው። ሰላምና ደህንነት ስንል በዛ ጉዳዮች ላይ በቁጥራቸው ከመወከልን ከሚለው ሐሳብ ተነስተን ስንናንሳ ያው ሁሉም ሰው የሚያውቀው ነው። በአብዛኛው ምንም የሉም፣ ካሉ ደግሞ በጣም ኖሚናል ወይም ደግሞ ትንሽ ቁጥሮች ናቸው ያሉት። እኔ ግን ከዛ ከቁጥሩ ማሳያ ባለፈ ሴቶች በሰላምና ደህንነት ውስጥ ያላቸው ሚና ብቻ ሳይሆን ተጠቃሚነትም አብሮ መታየት አለበት። ሚናቸውና ተጠቃሚነታቸው ተጠቃሚነታቸው ወገን ልክ እንደ ውክልና ወይም እንደሚናው በጣም በትንሹ ነው ያለው። ይሄ ደግሞ በብዙ መልኩ ማየት እንችላለን። ብዙ ጊዜ ጦርነት ከጦርነት በፊት የነበረውን ስርዓት ሲስተም አሰራር የሚያሳይ ነው። ያው የሆነ ነገር ሲበላሽ አይደለም የሚታየው እንከኑ ባሉት በአገራችን ውስጥ ከምናያቸው ግጭቶች በየትኛው መልኩ ስናይ በዋናነት ወይም በከፍተኛ ሁኔታ የሚጠቁት ሴቶች ናቸው። ያ የሚያሳየው ግን የጦርነቱ ላይ ብቻ ሳይሆን ከዛ በፊት የነበራቸው በማህበረሰብ ውስጥ ያላቸው የተጠቃሚነት እንዲሁም ውሳኔ ሰጭነት በጣም ዝቅ ያለ መሆኑን ያሳያል። ያ ኤጀንሲ ወይም ደግሞ የመወሰንና የመሳተፍ እድልም ስለማይሰጣቸውና እይታቸውም ስለማይካተት ተጠቃሚነታቸው በጣም ዝቅ ያለ ነው የሚሆነው። በቁጥር ብዙ ማስረዳት ይቻላል፣ ግን ተጠቃሚነቱ ላይ ሞር ማተኮር የፈለኩት ያው ሴቶች በውሳኔ ሰጭነት ላይ በቁጥር ማየት ስለምንቸገር እንዲሁ እንደ ሐሳብ የምናያቸውን የውሳኔ አሰጣጥ ቦታዎችን ስናይ ሁሉ ጊዜ እንደ ሁላችንም መጋብዘው ተመልካቾቹንም ወንድና የሴቱን ስብጥር እንየው እና ፌር ነው ወይ ትክክል ጀስት ነው ወይ እሱን ከመለስን አይ ቲንክ ይሄን መመለስ እንችላለንና እኔ ተጠቃሚነቱ ላይ ያለውን ክፍተት አብሮ ቢነሳና እንደሌለ ደግሞ በጦርነትና በግጭት ያየነው ያሳያል ብዬ አስባለሁኝና ብዙ ስራ የሚጠብቀው በጣም ዝቅ ያለ ቦታ ላይ ነው ያለው። እንግዲህ አነሱ ምን ነው ግማሽ የህብረተሰብ አካል ስለሆኑ ነው። ከግማሽነታቸው አንፃር ያላቸው ተሳትፎ ምን ይመስላል ነው። ብዙ ጊዜ ስለ ሰላምና ደህንነት ጉዳዮች ስናነሳ ሚናቸውን ከቤት እንጀምራለን፣ ቤተሰብ ከማነጽ እንጀምራለን። እንደ እናት ወይም እንደ ሴት ማህበረሰብ ውስጥ እንደምትኖር አንድ ሴቶች ለሰላም የሚያደርጉት አስተዋጽኦ በጣም ብዙ ነው። ምክንያቱም ተጎጆችም ስለሆኑ ሰላም በማለት ተጎጆች ስለሆኑ ሰላምን ይመርጣሉ፣ ይደግፋሉ። ሰላማዊ ማህበረሰብ እንዲገነባ ጥረት ያደርጋሉ። ምንም እንኳን እንደተባለው በፎርማል ስትራክቸር ላይ በብዛት ባናያቸው፣ በመንግስት መዋቅር ላይ በብዛት ባናያቸው፣ ግን በማህበረሰብ ውስጥ የሚያደርጉት ሰላምን ከመገንባት አንፃር፣ ግጭትን ከመከላከል አንፃር የሚያደርጉት ሚና ሚናቅ አይደለም፣ ብዙ ነው። ወደ ጸጥታው ዘርፍ ስንመጣ ኦፍ
ኮርስ በጣም ትንሽ ነው ቁጥራቸው እንግዲህ አሁን ጸጥታውን ብቻ አይደለም ፖለቲካ ሲስተም ውስጥም ስርዓት ውስጥም ያለውን ነገር ስናይ አሁን እየመጣ ያለውን ነገር ስናይ ያበረታቱ ነገሮች ነው የሚታየኝ ዩዛሊ ወደ ፖለቲካ ሲስተሙ መጠቃታቸው ወደ ውሳኔ ሰጭነት ሴቶች እየመጡ መሆናቸው ማየት ምክንያቱም ለሰላም ለደህንነት አስተዋጽኦ ያደረጉ ነው ወደዛ እንትን ነው ለውጥ አለ ብዬ ነው ወስደውና በሰራዊት ውስጥ በፖሊስ ውስጥ የምናየው ሴቶች ቁጥር በተነጻጻሪ ያደገ ነው ያቅማቸው ላይክ እንደ 50% ነታቸው እንደ ግማሽነታቸው ባይሆንም ግን ማህበረሰብ ውስጥ የሚያደርጉት አስተዋጽኦ አሁን እያየነው ያለነው ትንሽ ፕሮግረስ ትንሽ ለውጥ ቢያበረታታ ነው ብዬ ነው ማስበው ነው ሚናቸው በጣም ትልቅ ነው ሰላማዊ ማህበረሰብ ከመገንባት አንፃር ሰላምና ጸጥታ ላይ አስተዋጽኦ ከማድረግ አንፃር ሚናቸው በጣም ትልቅ ነው በተለይ ግን በሃውስሆልድ በቤት ውስጥ የሚደረገው ነገር በአካባቢ ውስጥ የሚያደርጉት ነገር በጣም ብዙ ነው ብዬ ነው ማስበው ተግዳሮቶችን በኋላ ቆይት ብለን እናነሳቸው ይሆናል ግን ደግሞ እንደ አማራ ክልል በተለይ ሃኒያ የአማራ ክልል ተወካይ ስለሆነች አማራ ክልል አሁን ያለው ሁኔታ በሴቶች ላይ ያደረሰው ተጽዕኖ ምን ይመስላል በሀገር አቀፍ ደረጃ የሴቶች ተሳትፎ አናሳ ከሆነ ወደ ክልል እየወረድን ስንመጣ ደግሞ በጣም የባሰ ነው የሚሆነው ስለዚህ ተሳትፏቸው በደንብ ጎልቶ የሚታይ እንትን አይደለም ምክንያቱም በናሽናል እንደ ሀገር ችግር ሲኖር ወደ ታች ደግሞ የበለጠ የባሰ ነው እንትን የሚለው ግን እኔ እንደው ምናልባት የሰላምና ተሳትፎ ምናልባት ካልኩትና እንትን ጸባጫሪ ያለመሆናቸው ሴቶች ምናልባት እንደ እንትን እንደ በፌስቡክ ላይ በመንም ላይ ያላቸው አስተዋጽኦ አናሳ መሆኑ ሰላም ፈላጊነታቸውን የበለጠ ያሳያል እና ተሳትፎ በሚባለው ደረጃ በሀገር አቀፍ ደረጃ ካነሰ ክልል ላይ በጣም ይቀንሳል ምን ያክል ተጠቂ ናቸው ማለት እንችላለን በተለይ አሁን ባለው ሁኔታ ምን ያክል ተጠቂ ሆነዋል ሴቶች ማለት እንችላለን በክልል ተጠቂነቱ ጥያቄ ምንም አንድ ቀን ምንም አክት አድርጋ ማጣቅ በጥቃቱ በጉዳቱ የመጀመሪያ ናት ምንም ጥያቄ የለውም እንደሚታወቀው በሞትም ገፈት ቀማሽ ናት ልጆቿን በማጣት ገፈት ቀማሽ ናት የኤስጂቢቢ የጾታዊ ጥቃት ተጠቂ ናት የአካል ጉዳትም ተጠቂ ናት በስደት ኢቭን ባሏ በመሞት የቤተሰብ ኃላፊነት የምታስተዳድረው ልጆቿ ድሮፕ አውት ሲያደርጉ ብዙ ነው እንትኑና በጉዳቱና ገፈት ቀማሽነቱ ምንም ጥያቄ የለውም እንትን ላይ ያለችበትም እንትን ችግርን ግን ገፈት ቀማሽነቷ ምንም ጥያቄ የለውም በጣም ነው የምትጎዳው ሴቶች ተጠቂ የሚሆኑት ጡንቻ ስለሌላቸው ስለማይሮጡ ወይ ምናምን አይደለም ወይ ዊክ ስለሆኑ አይደለም ምክንያቱም ይሄንን ያልኩበት ምክንያት ምንድነው ተጎጂነታቸው ቀድሞም ጀምሯል ተጎጂ ሆነው ስለመጡ ነው በዚህ በማህበረሰቡ ቅኝት ውስጥ የተጠቃሚነትም የፓርቲሲፔሽን ቅኝት ውስጥ ተጎድተው ስለሚመጡ አሁን ሲመጣ የጫና ነው ለወንዱም እኮ ይፈናቀላል ህፃናቱም ወጣቱም ሁሉም ያደለ ጦርነት ግን ምንድነው ኦሬዲ ታች ከነበርሽ ከላይ ጫናና ረብሻ ሲመጣ ወደ ታች ምትሄጂው እሱ ነውና ሲስተሚክ መሆኑን እና ከጦርነት ጋር ጀምሮ ከጦርነት ጋር እንደማያበቃ ይሄ የሴቶች ተጎጂነት እይታው ነው እንጂ የሚመጣው እሱን በጣም ማስመር ፈልጋለሁ ከጦርነት በፊት የሌለ ጉዳት ጦርነት ላይ አይታይም ከጦርነት በኋላ ባለም መልሶ ግንባታዎች ውስጥ እንደሞ እንደዚሁ ልዩ ትኩረት ካልተሰጠው መቀጠሉ አይቀርምና ተጎጂነቱ ሲስተሚክ ነው ይሄ ስርዓታዊ ሆኖ ከስርዓቱ የተጣባ መሰረት አለውና በደንብ እሱ እንዲታይ ያስፈልጋል ከጦርነት ጋር ብቻ ማያያዝ የለብንም ይሄን ማስብ በበርካታ ነገሮች ተጠቂ እንደሆኑ ይታወቃል ሴቶችና ግን ደግሞ ለምሳሌ አሁን ግጭቶች ባለባቸው አካባቢ ሰላምና ደህንነት እንዲፈጠር ለሰላም ግንባታ ያላቸው ሚናስ የሚለው ደግሞ እንደዚህ እንድታነሱት የምፈልገው ነገር ነው ምክንያቱም አማራ ክልል ላይ ሃኒያ አንስታልኛለች እንደ ሀገር ደግሞ የተለያዩ አካባቢዎች ላይ የተለያዩ ግጭቶች ሊከሰቱ ይችላሉ እነዛን ግጭቶች ወደ ሰላም በማምጣቱ በኩል ሴቶች ያለው ሚና እናንተስ የምትታዘቡት ነገር ምንድነው የሚለው ነገር እስቲ በተባለ በሰላም ጊዜ ሴቶች ለጾታዊ ጥቃትም ሌላ ጥቃት ተጋላጭ ናቸው ምክንያቱም ማህበረሰቡ ስለ ሴቶች ባለው እይታ ምክንያት የመጣ ነው ፍትሃዊ ያልሆነ የስራ ተጾታ ግንኙነት ስላለ ሴቷ በሰላሙም ጊዜ ተጎጂ ነች ተጠቂ ነች ጦርነት ሲኖር ደግሞ እጥፍ ይሆናል ማለት ነው መልኩን ይቀይራል እንደው በአጠቃላይ የሚታየው ጦርነት ስልቶች ራሱ መልካቸውን ይቀያየሩ ሴቶችን መሳሪያ አድርጎ ይመጣት ሴቶች ላይ ጫና ማሳደር ጾታዊ ጥቃቶች ሳይሆን እንደ ዕቃ እንደ ንብረት ይሸጣሉ ይለወጣሉ በጣም ብዙ አስከፊ ነገሮች ነው የሚያሳልፉት ግጭትና ጦርነት ሲኖር
መነሻው ግን እንደተባለው የስርዓተ ጾታ እይታው ነው ቀደም ሲል ያለው በሴቶች ላይ ያለን አስተሳሰብ ያኔ ይብሳል ይጠብቃት መዋቅር የለም ፕሮቴክሽን የላትም ያኔ ይብሳል በዛ ሁኔታ ውስጥ ሆኖ ግን ተጎጂ ስለሆነች በፍጥነት እርዳታና ድጋፍ የምትፈልግ እሷ ናት እንደተባለ ሁሉ ላይ ይፈልጋል ግን አውቶማቲክ በቃ የሴቷ ተጋላጭነት ወዲያው ነው ስለዚህ በተቻለ መጠን ሴቶች በዛ ውስጥ ድጋፍ ያስፈልጋቸዋል ጥበቃ ስናረግ መከላከል ስንሰራ ይሄንን ሁሉ ጊዜ በፍጥነት ከግምት ውስጥ ማስገባት ያለብን የሴቶቹን ተጋላጭነት ነው ሲስተም የሚያስፈልገው አሰራር የሚያስፈልገው ስርዓት የሚያስፈልገው ለዚህ ነው ምንድነው ያዘጋጀ ነው ኤኒ ታይም ግጭት ሊከሰት ይችላል ኤኒ ታይም ጦርነት ሊኖር ይችላል ሴቷ እንዴት ነው የምንጠብቃት ለሁሉም ለማህበረሰብ ብንጠብቅም ግን ይሄ የሷን የተለየ ሁኔታ የምትጋለጥበትን የተለየ ሁኔታ ከግምት ውስጥ ያስገባ ስርዓት ያስፈልጋልና ሴቶች በተቻለ መጠን ይሄንን ስለሚያውቁ ስለምንገነዘብ ሁላችንም ላይክ እንደ ሴቶች የነገር ቢከሰትና አውቶማቲካሊ ልጆቼን ነው ማስበው ቤቴን እንዴት እንደማድን ነው ማስበው ስለዚህ ለሰላም እናዋጣለን እንሰራለን ሐሳብ እንሰጣለን ሐሳብ ተጎጆች ስለሆነን ማለት ነው እና በደንብ ሴቶችን መጠቀም ብንችል ማዳመጥ ብንችል ብዙ ለሰላም አስተዋጽኦ አላቸው ሐሳብ አላቸው ሴቶች ማለት ነው ወደ መፍትሄው መጨረሻ ላይ እንመጣለን አሁን ግን እንደ ሀገር ቀደም ባሉት አመታት ሴቶች በተለይ በሰላምና ደህንነት ላይ እንዳይሳተፉ ያደረጋቸው ነገሮች ምንድናቸው ሲስተሙ አባታዊ መሆኑ ሁለተኛ ደግሞ ተሳትፎ በኖርማሉም ደግሞ ባለመኖሩ እንደዚህ አልፎ የተወሰኑ ሴቶች ቢወጡም ቻሌንጁ የሚያርፈው እነሱ ላይ ነው ብትሩን ቢመታ ማሳረፈው እነሱ ላይ ነው እንደገናም ደግሞ በጦርነቱም ሂደቱም ላይ ስንመለከተው የቻልከው መታቢሉት ወደ ሚስቱ ወጣ ነው ያየነው ይሄ ዓለም አቀፍም ቢሆንም እኛም ደግሞ እንደ ሀገር ያየነው ነገር መሳሪያ ያዘው ካልተገኘ ቤት ውስጥ ያሉ ሰዎች ሴቶች ይጎዳሉ ህፃናት ይጎዳሉ እሱ ነው እንትኑና እንደገና በንብረትም ትጠቃለች ትንሽ አቅሟ አሁን በባለፈው እንግዲህ ያየነው አሁንም ሪሰንትሊ ላይ ኦንጎይንግ ኮንፍሊክት ላይ ስለሆነ የምናየው ነገር ትንሽ የምትናገር የብርም ሰብሳቢቱን የምንም ሰብሳቢቱን ኢምፓወር የሆነች ትንሽ አቅሟ ጠንከር ያለች ነገር ሰው የበለጠ እንትን ትላለችና እሱ ነገር እንዳንወጣ ያደርጋል ሌላው ደግሞ ወደ አንድ ቦታ ነው የምንደበቀው ሰላም ለሀገራችን ያስፈልገናል ደህንነት ወደ ኋላ እየገተተን ነው እየገተተን ነው ግን አንድ ቦታ ላይ መጥቼ መደበቅ ከሆነ ወይ ሃይማኖት ላይ ወይ ብሔር ላይ መደበቅ ከሆነ እሱ ነው ሌላው ቻሌንጅ እንደ ሀገር አንድ ሆነን እንዳንመጣ የሚያደርገን ነገር ወደ አንድ ቦታ ላይ እንደበቃለን ስለዚህ በደንብ ሀገራችን እንደምትፈልገው ማህበረሰባችን እንደምንፈልገው ለሴቶች መድረስ እንዳለብን እንትን እየደረሰን አይደለም ማለት ነውና እሱ ያው እንደ ቻሌንጅ የሚቀርብ ነው ሌላው ደግሞ አቅመም የለንም ለምሳሌ ከኢኮኖሚካሊ በተጨማሪ ሞር የመናገር የማደራደር ሐሳብን በደንብ የመግለጽ እንትንም ደግሞ አቅመም ደግሞ የላትም እታች ያለች ማህበረሰብ ማለት ነው ግራስሩት ላይ ያለው እሱ እንደ አንድ ቻሌንጅ ነውና ሰላም ፈላጊ ስለሆነ እኔ በደንብ ሪአክት ማድረግ አለብኝ ሪአክት ሳደርግ ደግሞ የሚመጣውን ቻሌንጅ ደግሞ ልቋቋም ግድ ነው ምክንያቱም ለውጥ አምጥቼ የሆነ ልዩነት አምጥቼ መሞት ምንም ማለት አይደለም ደግሞ ፈጣሪም ነው ደግሞ የዚህም ባለቤት ደግሞ እሱ ስለሆነ ልብም ነው የሚያው ስለዚህ ልብ ሳይ የተጎዳውን ሰው ወደ እውነታ ወደ ተጎዳው ማህበረሰብ በመምጣት ያው የሚጠበቅብን ነገር ማድረግ አለብን ካልኩሌትድ ሪስክም እየወሰድን አይበጅም ይያልን አይደለ ከሁሉም እንትን ሆነን መሀል ላይ ሆነን እንትን ማለት እሱ ነው ቻሌንጁ እዚህ ሐሳብ ላይ የሚጨምሩት ካለ በተለይ ደግሞ እንደመነሻ ምክንያት የሚቆጠሩት የተለያዩ ውይይቶች ይካሄዳሉና እነዛ ውይይቶች ላይ እንዳይሳተፉ በሰላምና ደህንነት ጉዳይ ላይ እንዳይሳተፉ የሚያደርጓቸው አበይት ምክንያቶች የተወሰነ ጠቀስ እናድርግና ወደ ሌሎች ጥያቄዎች እንድናልፍ ማለት ነው በዋናነት አሁን ሃኒያ ያስቀመጠችው ይሄ ስርዓታዊው አመለካከትን ሲስተሞችን ተቋማትን ህጎችን የሚቃኘው አስተሳሰብ ነው ሃኒያ በኮሚኒቲው በግራስሩቱ ሌቭል ያለውን ሴት ስታወራ ሂጂ ወደ ጓዳ እንደሱ ያለው ይሄ ማህበረሰቡ ጋር ያለው ከባህል ከተለያዩ አስተምሮዎች እንዲሁም ደግሞ መርሳት የሌለብን ዝም ብሎ ኤክስተርናላይዝ ማድረግ አያስፈልግም የፓወርም ጥያቄ ነው አይደል በባልና በሚስት ያለው ግንኙነት ከሊያስተማረን ባህሉ ምናምን እንላለን ግን ዲፕሊ ደግሞ ስናየው የቀን ተቀን ውሳኔ አሰጣጥ ሪሶርሱ ላይ ሀብቱ ላይ ንብረቱ ላይ
ማን ሐሳቢስት ማለማ ተጠያቂ ይሁን ነው ሶ ተጠያቂነትን ካልፈለግሽ የሚስትሽን የሪሶርስ ላይ የመወሰን መብት ትዘጊያለሽ ቀና ባለሽ ቁጥር ተጠያቂነት ይመጣል ሶ በማንኛው በተለያዩ አንኢኳል ሆኖ ደግሞ እኩልነት የሌላቸው ግንኙነቶች ላይ የሚታይ የግንኙነት መዋቅር ነው ይሄ ለምሳሌ ነጭና ጥቁር ያሉባቸው ሀገሮች ላይም ታይዋለሽ ይሄንን እና እኔ አሁን ይሄ አጠቃላይ የሆነው ይሄ የፓወር ባላንስ መሆኑና ተጠቃሚው ጥቅሙን ማስቀጠል ማህበረሰቡም ይሁን ማንንም የሰጠውን በሆነ ምክንያት ታሪክ ይስጠው ማህበረሰብ ይስጠው ያንን የተጠቃሚነት ቦታ ሰልፎ መስጠት አይፈልግም ማንንም ቢሆን ኢቭን ኢፍ ቢገባንም ሶ በብዙ ነገሮች እናሳበባለን እሱም ኮምፖነንት እንዲወሰድ ፈልጋለሁ ይሄ የሥርዓተ ጾታ ንግግር ወላ በሰላምና ደህንነት ወላ በኢኮኖሚ የዲሲዥን ሜኪንግ የኢንፍሉዌንስ የጉልበት መሰረት አለው and ጉልበቱ ያለው ጉልበቱን ማካፈል አይፈልግም ጉልበት የሌለው ደግሞ የበለጠ እየተረገጠ ነው የሚሄደው ሲስተሙ ራሱን ይደግማል ምክንያቱም ይሄ ጉልበት ያለው እየወሰነ ሲሄድ ያንን የሚያስቀጥል ውሳኔ ነው የሚሆነው ዴሊበሬት not ዴሊበሬት ሌላ ይሄን በፎርማል ፖለቲካ ካልቸር ላሳየው ይሄ እዛም ጋር በቤተሰብ ጋር ያልኩት ለምሳሌ ኢትዮጵያ ውስጥ ሁሉ ጊዜ የምርጫ ህግ ኮንቨርሴሽን ሲሆን ሲሻሻል ወይ እንዳዲስ ሲወጣ የሴቶች ተሳትፎ ወይም የሌሎች የቨልነራብል ወይም ተጎጂ አካላት የማህበረሰቡ የሚሳተፉበት መንገድን ለማስተካከል ሙከራ ይደረጋል and ዋናው ተቃውሞ ግን የሚመጣው የፖለቲካ የማህበረሰቡ ችግር እንፈታለን ብለው የተደራጁ ፖለቲካ ፓርቲዎች በጣም ጥቂት ነው እኛ ሀገር የሚስማሙባቸው ቶፒክ አንደኛው ይሄ ነው ሴቶችን በ50% በ30% ሲባል እንድንሸነፍ ነው ይሄ እነሱን ካስመጣና እንሸነፋለን የሚል በአደባባይ በትልልቅ ውሳኔ የሚሰጥባቸው ተቋማቶቻችን ውስጥ በድፍረት የሚባል ነገር ነው ይሄ አስተሳሰብ ነው ለምን ከሴት ጋር ዊክነስን ስንፍናን ደካማነትን ነው የሚገናኘው ሴቷ እንዴት እስቲ እንማከር አይደለ ለምሳሌ ይሄንን ከሚቃኘው አስተሳሰብ ወይም እሴት ስንነሳ ሴት ሲበዛ ጎመን ጠነዛ we think የቀልድ ይመስለናል አንዳንዴ ወይ ደግሞ አሁን ተረት ማጠቀስ ስለተውን የተውን ያ አስተሳሰብ ግን ጭንቅላታችን ውስጥ በጣም አለ ሴቶች እነሱ ነገር አያሳጥሩም አይደለ ለምን ሞር ዳያሎግ ስለምትፈልግ ሴት ኢቭን ፖቴንሻሎቻችን በዊክነስ ይታያሉና ይሄ በፖለቲካ ካልቸር ውስጥ ደግሞ እንደዚህ በድፍረት ሴቶች ከመጡ እንሸነፋለን ተብሎ እንደውም በተለያየ መንገድ አሁን እንደውም ምንድነው ከሚሰጠው ባጀት ጋር መንግስት ወይም ምርጫ ቦርድ ለፓርቲዎች ከሚሰጠው ባጀት ጋር ኮኔክት ተደርጎ ትንሽ ቁጥራቸው ከፍ ሲል እናያለን አብሮ የሚሄደው ሸክም እንዳለ ስለዚህ አስተሳሰቡ በፖለቲካም ገኖ ይወጣል የፓወር ኢሹን ከግምት አስገብተን ፓወርና በዚህ መዋቅር ውስጥ ተጠቃሚ የሆነው አካል አድሚት አድርጎ መጀመር አለበት yes በዚህ ስርዓተ ጾታ አስተሳሰብ ባለው ተጠቃሚ ነኝ እከሌ ደግሞ ተጎጂ ነው የሚለው እምነት ያስፈልጋል እኛ ሀገር ያለ አይመስለኝም ሴት ተደፈረች ሲባል ምን ለብሳ ነበር ካለ ኃላፊነቱን ባለቤትነቱን ሁሉም ነገር ተጠያቂነቱን ወደ ሴቷ ነው የምንወስደው ምን ለብሳ ነበር ነው የምንለው እንዴት እሱ ጥያቄም ሲመለስ ግን ሁሉንም የለበሰች ናትና እዚህ ላይ እስቲ ዓለም አቀፍ ህጎችን እናንሳ ዓለም አቀፍ ህጎች ምን ይላሉ የሚለው ስለ ሰብአዊ መብቶች ተወራ ሁሉም ሀገር ወሰደው እንደዚህ ግን 1979 ከተወሰኑ አመታት በኋላ የሴቶች መብት የሰብአዊ መብት ነው የሚል ሴዶ የሚባል ኮንቬንሽን ኦን ኤሊሚኔሽን ኦፍ discrimination against women የሚለው ህግ ወጥቷል ኢትዮጵያም ተቀብላዋለች ብዙ ሀገራት ተቀብለውታል እና አሜሪካ አልተቀበሉትም ትልልቅ የሚባሉት anyway እሱ ለምን አስፈለገ የሰብአዊ መብት ህግ እያለ እንደገና የሴት መብት ለምን አስፈለገ በሚል again ስላልተቀረፈ ነው ሶ እሱ እያንዳንዱን የሴቷን የህይወት ምንድነው ስፊር ይሄ መድረኮቹ ሁሉ እኩል እንዲሆን ፕሪስክራይብ ያደርጋል እሱም ሆኖ ግን ቅድም አስተዋይ እንዳልኩ በተለይ በጦርነትና በግጭት ጊዜ ደግሞ ሴቶችን በደንብ ካልኩሌት አድርጎ የሚቀም የጦርነት ስትራቴጂ ሁሉ መጣ
በተለይ በሩዋንዳው ላይ በጣም ታይቷልና እንደገና የዓለም አቀፍ ማህበረሰብ ደግሞ ተሰበሰበና ያም ሴዶም ስላልበጀ ከኮንፍሊክት ጋር በተገናኘ የሰላምና ደህንነት የሴቶችን ተጠቃሚነት ተሳታፊነት ጥበቃ እና ደግሞ በመልሶ ማልማት ላይ ሴቶች ሴንትራል ሆኖ እንደተለየ የማህበረሰብ አካል የሚታዩበት ማዋቅር አጽድቋል የሰባዊ መብት አይደለም የዩኤን ሴኩሪቲ ካውንስል የጸጥታው ምክር ቤት አውጥቷል 1325 ይባላል 25 አመት ይሆነዋል ዘንድሮ ኢትዮጵያ በርግጥ በሚጸድቅበት በ15 ሀገሮች ሲጸድቅ አባል ባትሆን ኤሴንሺያሊ ኢትዮጵያ እንደ አዲስ የምትቀበለው ነገርም አይደለም ምክንያቱም ሴዳው አለ ኮንስቲቲዩሽናችን አለ እነዚህ ህጎች በሙሉ ተቀበለናል አዶፕትም አድርገናልና በህግ ደረጃ ተቀምጧል ለጥቂቶች በገባቸው ግፊት ነገር ግን ማህበረሰቡን ትራንስፎርም ያደረገ አይደለም ያለው እንጂ ኢትዮጵያ በዓለም አቀፍ ህጎች የሴቶችን መብት ለመጠበቅ የወጡ ህጎች ላይ በደንብ ተቀበላለች እንሱ በጣም ትልቅ አድቫንቴጅ ነው ባይ ዘ ዌይ ያደጉ የሚባሉ ሀገሮች ሬዚስት የሚያደርጓቸው እንቢ የሚሏቸው ሂደቶች ህጎች ሁሉ ኢትዮጵያ ተቀበላለችና አፍሪካ ህብረትም the same thing ማፑቶ ፕሮቶኮል አለው እነሱም ላይ እንደዚህ ሆነን አክሽን ላይ ግን በኋላ እንምናወራው ነው የሚሆነው ወረቀቶቻችን ቢስተካከሉም እኛ ከአመታት በኋላ አልተስተካከልንምና እሱም መጠየቅ ያስፈልጋል from policy to action ምንድነው የጎደለው ነገር የሚለው ምናየው ነው የሚሆነው ይመስለኛል እዚህ ጋር በሀገር አቀፍ ንግባና በተለይ ደግሞ በሴቶች ሰላምና ደህንነት ረቂቅ ሀገራዊ ድርጊት መርሃ ግብር ላይ ተሳታፊም ስለነበርሽ ረቂቅ የድርጊት መርሃ ግብሩ ምን ሐሳቦችን አካቷል ተግባራዊ ከተደረገ በኋላስ የሚመጡ ለውጦች ምንድናቸው የሚለው ደግሞ አስተዋይ ነገር እሺ ይሄ ሀገራዊ የድርጊት መርሃ ግብር አሁን ሳቢ እንዳነሳችሁ መነሻው ይሄ የጸጥታው ምክር ቤት ሪዞሉሽን 1325 ነው እነዚህ አራት የመከላከል ተሳትፎ ጥበቃና መልሶ ማቋቋምን ወደ ተግባር መንቀይርበት ላይክ ስትራቴጂ ዶክመንት ነው ሶ ብዙ አገራት ከ107 አገራት በላይ በአለም ላይ አዘጋጅተዋል አፍሪካም ከ30 ምናምን በላይ አገራት የራሳቸው ይሄንን አገራዊ የድርጊት መርሃ ግብሮች ዶክመንቶች አዘጋጅተዋል ማለት ነው እኛ የሰራን ነው የሚለው ነው ኢትዮጵያን ማለት ነው ምንድነው ፋይዳው አሁን እነዚህ አራት ፒላሮች ወይም አራት ዋና ነገሮች እንዴት ነው የሚተገበሩት ነው መጀመሪያ ሀገራዊ ሁኔታዎች መዳሰስ አለበት ሶ ሩዋንዳ ያለ ኬንያ ያለ ኢትዮጵያ ያሉ ኬዞች የሴቶች ሰላምና ደህንነት አጀንዳዎች ይለያያሉ ሶ በደንብ የሀገሪቱን ሁኔታ አጥንቶ ኢትዮጵያውያን ሴቶች ምንድነው ጥያቄዎቻቸው ምንድነው የገጠማቸው ያሉ ምንድነው ቻሌንጆቻቸው አዘሲም ታይም ደግሞ ኦፖርቹኒቲዎች አሉ አንዳንድ ሀገር በቀል ብዙ ነው ጥሩ ነገሮች አሉ ልንጠቀምባቸው ልናሳድጋቸው እንችላቸውና እነሱ ከተጠኑ በኋላ ነው ዶክመንቱ ማለት መነሻው ጥናት ላይ ተመሰረተ ነው ሀገራዊ ሁኔታዎችን በደንብ ያጠና የሀገሪቱ ሴቶች ጥያቄዎችን የሚያጋጥሟቸው ቻሌንጆችን የፈተሸ እስከዛ እንዴት ነው የምንፈታው እነዚህ አራት ዋና ጉዳዮች ጸጥታው ምክር ቤት ያስቀመጣቸው ዋና ጉዳዮች እንዴት እንተገብራለን ከኢትዮጵያ ኮንቴክስት አንፃር እንዴት እንተገብራለን የሚል ልናሳይበት የምንችል ስትራቴጂክ ዶክመንት ነው ሶ ላይክ ማስፈጸሚያ ቱል መሳሪያ ነው ማለት እንችላለን ማለት ነው ሶ ሲዘጋጅ አጀንዳዎቹ ማስቀመጥ ብቻ አይደለም ማን ይፈጽመዋል እንዴት ይፈጸማል በምን ጊዜ በምን አይነት ሁኔታዎች ውስጥ እንዳልኩ ጥሩ አገር በቀል ነገሮች ካሉ እነሱን ተጠቀማለን መሻሻል ያለባቸው ህጎች ካሉ እነዛን እንዳስሳለና በጣም ዘርፈ ብዙ የሆነ ግን ይሄንን 1325 ወደ ሀገራዊ ሁኔታ ወደ ሀገራችን ፖሊሲዎች አሰራሮች የምናመጣበት ቱል ነው ማለት ነው እንዳልኩት በርካታ ሀገራት ኦሬዲ ሰርተው ተረጋጋሚ ነው እንትን ሪቫይዝም ያደረጉ ነው ያሉት እየተጠቀሙበት ነው ያሉት እኛ በመስራት ላይ እንገኛለን ማለት ነው እንደ ሀገር ሶ ይሄንን ሰራን ማለት ጨርሰን ወደ ተግባር ገባን ማለት በትክክል አጀንዳዎቻችንን መለየት እንችላለን ማለት ነው አሁን ያነሳን ያለነው ከባህል ከሃይማኖት ከምንድነው ከመንግስት ሁኔታዎች ላይ የመንግስት መዋቅሮች ለሴቶች ዌልካም የሚሉ ናቸው ወይ ያለ ሁኔታ ምንድነው ያሉ ቻሌንጆቻችን ብዙ ነገሮች እናነሳለን እነዚህ ሁሉ አጠቃላይ ዶክመንቱ ምላሽ መስጠት አለበት የቱ ጋር ነው ችግራችን ምንድነው መፍትሄያችን ማን ይስራው በምን ያህል ጊዜ ይሰራ ማን ይስራው ሲባል እንግዲህ ሁሉ ነገር መንግስት አይሰራም ሰላምና ጸጥታ ደህንነት ጉዳይ በመንግስት ብቻ የሚሰሩ አይደሉም ሶ ባለድርሻ አካላቶቹ ማን ናቸው የሚለው ራሱ በዚህ ዶክመንት ውስጥ ይገለጻል ማለት ነው ሶ ዶክመንቱ ልክ አሁን ሁኔታዎች ሲከሰቱ አሁን ግጭት ድንገት ቢመጣ ምላሽ የምንሰጥበትን ዝግጅት ቀድመን እንድናደርግ ያግዘናል
አዘጋጅተን ስንጨርስ ማለት ነው ምንድነው መዘጋጀት ያለብን ከመከላከል አንፃር ምን መስራት አለብን ከጥበቃ አንፃር ምን መስራት አለብን የሴቶችን ተሳትፎ በዚህ በሰላም ጸጥታ ለማሳደግ ምን ማድረግ አለብን ማን ይስራ የሚለው ነገር የሚያሳየን ነው በጣም ትልቅ ዶክመንት ነው በጣም አስፈላጊ ነው ያው እየተሰራ ያለ ነው አሁን ያሉ ሂደቶችን እናንሳ በተለይ ደግሞ ከታችኛው ማህበረሰብ ጀምሮ እስከ ላይኛው ድረስ እንደ ባለሙያ እንደ ግብረሰናይ ድርጅትም እየተሰሩ ያሉ ስራዎች ምን ይመስላሉ የሚለው ሃኒያ ደግሞ እንደ አማራ ክልል በተለይ አሁን የሴቶችን ተሳትፎ ለማሳደግ በእናንተም በኩል እየተሰሩ ያሉ ስራዎችን እናንሳ እስቲ ሴት መሪዎችን ታች ድረስ ያለች መሪዎችን አንድ ላይ በማስተሳሰር ኔትወርክ አድርገን ሴቶች እንዴት ነው ምን ተሳሰረው መጀመሪያ ወደ አንድ መድረክ እንዴት ነው መምጣት የምንችለው የሚለው ነገር በደንብ እየሰራንበት ነው እሱንም ደግሞ አሁን እያሰፋን እንሄዳለን እኛ በዛኛው በምስራቅ አማራ በኩል ባለው እና ደሴ ኮምቦልቻ ለጫሌ ሀይቅ ምናምን ይሄ እስከ ሰሜን ወሎ ድረስ ያለው ነው ግን እያሰፋ ከሰሜን ሸዋም ጀምረን እስከ ሁሉም ድረስ ነው እኛ ባለን አቅም ያው ከትንሹ እንጀምር ምክንያቱም ይቻ ሀገር ያጣችሁ በየማስበው መፍትሄም ወደ ተግባር የሚተገብርላት ስለሆነ ትንሽም ብትሆን ድሮፕ አድርጌ እኔ አንድ ሰው ለምን በእኔ ምክንያት መፍትሄ ለምን አልሆነም የሚለው ምክንያቱም ትልቁን ከጠበቅን ጉዳቱ ላይ እየተጎዳን ነው የምንቀጥለው ስለዚህ በእኛ ሌቭል ምን እናድርግ እንደ አንድ ትንሽ ሲሶ በዛ ሌቭል ምን እናድርግ የሚለው ኔትወርክ አድርገን ምክንያቱም እናትነን እንደናት የሚጠበቅ እንትን አለ አይደለ አሁን ያለው ጄኔሬሽን እኮ እናት ብዙ አስተዋጽኦ አድርጋለች በፖዚቲቭም በኔጌቲቭም ማለት ነው ምክንያቱም ቤት ውስጥ ልጆቻችንን ስናሳድግ ምን እያለን ነው ማሳደግ ያለብን ሁለተኛ ደግሞ ሴቴላ ከውጅባይ ፈራም ሚል ደግሞ አባባልም አለን ሴቷም ደግሞ በልበል ግፋ ሚል ነገር ካለች ትንሽ ወደዛም ነገር የማድረግ ነገሮችን ደግሞ የማብረድም ነገር እንትን ስላላት ኔትወርክ አድርገን ተሳስረን አንደኛ ኔትወርክ አደረግን ከዛ በመቀጠል ደግሞ የወመን ሊደሮችን የማህበረሰብን በመቀጣይ ጦርነት ሊያነሳሳ የሚችል አለ አይደለ በአካባቢያችን ግጭት ሊፈጥር የሚችል ነገሮችን አድሬስ ያደረግን ነው ማለት ነው enabling women leaders to address community needs የማህበረሰቡን ኒድ አድሬስ ለማድረግ ፍላጎቱ ምንድነው ያው ሪሶርስ ነው የሚያጣላን ብለናል ገንዘብ ማጣታችን የበለጠ ለዛ ምክንያት ስለሆነ ለጦርነት ለግጭት አስተዋጽኦ ሊያደርጉ የሚችሉት ነገሮችን እንደ ነገሩ እየፈታን ነው ምክንያቱም ምሳሌ አሁን ለምሳሌ በጦርነት የተጎዱ ልጆች አሏቸው ቤተሰቦቻቸውን ያላገኙ አሉ አሁን ከባለፈው ጦርነት በመነሳት ምንድነው የሚለው ነገር ከማህበረሰቡ ጋር ሆነን ተወያይተን ይሄ ነገር ካልተፈታ ለነገ ለጸብ ምክንያት ይሆናል የሚሉትን እንትኖች ከማህበረሰቡም ጋር ከዶነርም ጋር በመተባበር በተለይ ከዩኤስኤአይዲ ጋር ኢትዮጵያን ሰፖርት ፕሮግራም የሚለው ጋር በጣም ሰፊ ስራ ሰርተናል እንዴት አድርገን አድሬስ እናድርግ ሁለተኛ ደግሞ በማደራደር በማግባባት ሁኔታ እኛ ሁሉ ጊዜ በጦርነት ተጠቂ ብቻ ነን ምናምን እያልን ብቻ መቀጠል የለብንም አይ ይበቃል ማለት አለብን እዚህ መንግስትንም ማለት ካለብን መንግስትንም ይበቃል ሌሎችንም አካላቶችን ማለት ካለብን እንደዛ እንላለን እንደ ሴት እንደናት ሪአክት ማድረግ አለብን ምክንያቱም ብዙ ሞዴል የሆኑ በኢንተርናሽናል ደረጃ ሰላምን ያመጡ በጣም ትልቅ ግጭት የነበሩ ነገሮች ላይ ሰላምን መፍትሄ ያደርገው የተለያየ ሲስተም በማድረግ ያረጋጉ ሀገራትን ያረጋጉ ሰዎች እናቶች አሉ ሶ እንደነዚህ አይነት ሞዴል ነው መሆን ስለምንፈልግ ሚኒንግፉል የሆነ አስተዋጽኦ ለማድረግ በማስተሳሰር የማህበረሰቡን ችግር ሊፈጥር የሚችል ነገሮችን አድሬስ ያደርጋል ነው ያንደ አካባቢያችን ማለት ነው ሌላ ደግሞ ልጆቻቸውን ለምሳሌ በጦርነቱ የተጎዱ የሞቱ የጠፉ ቤተሰቦች ይኖራሉ ትምርታቸውን ያቋረጡ ልጆች አሉ እነዛ ልጆች አሁን ካላስተማርናቸው ካልደገፍናቸው ነገ ጧት ለጦርነት መንስኤ ሊሆኑ ስለሚችሉ ትምርት ቤት ትምርታቸውን እንዲማሩ በማድረግ ቤተሰቦቻቸውን እናቶቻቸውን በኢኮኖሚካሊ ሰፖርት በማድረግ ተጨማሪ እንትን እንዲያደርጉ ወደ ሌላ ወደ ሴተኛ ዳሪነት ወደ አደልድሜ ጋብቻ ወደ ኋላ ብዙ መልሶናል ባይዘው ይሄ ጦርነት
ብዙ አመት በተለይ ከሴት ጋር የሰራነውን ስራ ወደ ኋላ ነው መለሰን ያለ ድቤ ጋብቻ ተመልሷል ግርዛትም ወደዛው ጠለፋም እነዚህ ነገሮች ስለመለሱ እዛ ላይ እንዳይመለስ በአካባቢያችን በአቅማችን ሴቶቹ እንዳይወጡ ልጆቹ ደግሞ ነገ ተነስተው ነፍጥ አንስተው እንትን እንዳይሉ በጦርነት አካባቢ ላይ ያሉ የተዘጉ ትምህርት ቤቶች ላይ ያሉ ልጆች ወደ ቤተሰቦቻቸውን ሰፖርት በማድረግ ሰርቫይቨር የሆኑ እናቶቻቸው ተጠቂ የሆኑ ጉዳት የደረሰባቸው በተለይ ወጣቶች ሲሆኑ ብዙ ስሜታዊ የመሆንና የማጥፋት እንትን እንዳይኖር የሳይኮሶሻል ሰፖርት በማድረግ የስነ ልቦና ድጋፍ በማድረግ እንደዚሁ ኔትወርካችንን በማስተሳሰር አሁን ደግሞ ያሰፋን እንሄዳለን እስከ ትግራይ ድረስ እስከ ሌላው ሀገር ላይ እንሄዳለንና ነው የሚል እንትን ለማምጣት ማለት ነው ምክንያቱም በኔ ምክንያት እኔ ማስተራቅ ማለት ሰላማዊ እንትን መፍጠር ፈልጋለሁ ታሪኬን ቢጻፍ የሆነ በዛ ሰዓት እኮ እንደዚህ ሀገር ሁላ ይሄንን አድርጋ እንደዚህ አድርገው እንዲህ አይነት ግሩፖች እንዲህ ያደረጉ ፈጣሪም ደግሞ ይረዳናል እና እንደምንችለው በእኛ ሌቭል ያው ያሳሰርን ሰላም እንዲመጣ በአካባቢያችን አስተዋጽኦ ያደርግልን እሱን ደግሞ ያሰፋን እንደ ክልላችንም እንደ በናሽናል ሌቭልም አስፍተን ብለንም ደግሞ እንደ አፍሪካም ደግሞ የመሄድ እንተናለን እሱን ያደረግን ነው የሴቶች አደረጃጀት በፎርማል በመንግስት መዋቅር አለ እሱ በትክክል ሪሊ ለሴቶች ጥቅም ይሏል ወይ እኛ ሴቶች በብልጠት እሱ ተጠቅመናል ወይ አንዱ መሰረታዊ ነገር ማለት ነው ምክንያቱም አንዱ ኦፖርቹኒቲ ነው አንድ እድል ነው ለኛ ያሉብን ጥያቄዎች ችግሮች እንዳልኩት በመንግስት መዋቅርም ቢሆን አይደለም ሌሎች እንግዲህ ፖለቲካል መዋቅሮች ሊኖሩ ይችላሉ ግን እኔ በማቀው ማለት ነው እነዛን መዋቅሮች በደንብ ለጥያቄዎቻችን ለፍላጎቶቻችን ወይም ምን ፈልገን ትግል ለማካሄድ አልተጠቀምንበትም ግን አንድ እድል ነበረን እሱ ማለት ነው ስቲል አሁንም አለ ያው ነው ታይም በደንብ አንደርስታንድ ብናደርገውና እንደ ጥቅም ብንወስደው ጥሩ ነገር ነው ቅድም ሳሚ እንዳለች የዶክመንት ችግሮች የሉ ልንሰራባቸው ብንፈልግ ብዙ ዶክመንቶች አሉ ማለት ሊያስኬዱ የሚችሉት ማለት ነው ግን የት ሆነን ነው ቅድም ያልኩት ፖዚሽኑ ነው አሁን በሀገር ደረጃ ብቻ አይደለም በአህጉራዊ ባለም አቀፍ ደረጃ ስለ ስርዓተ ጾታ እኩልነት በጣም ብዙ ትልልቅ ግቦች ይቀመጣሉ ይሄ እናረጋለን በዚህ ጊዜ ስርዓተ ጾታ እኩልነት እናረጋግጣለን ይባላል አይተገበርም ለምን አይተገበረው ብለን ስናነሳ እየጠበቅን ያለነው ፖዚሽን ላይ ያሉት ሌሎች ወንዶች ለኛ እንዲያደርጉልን እየጠበቅን ያለው ያ ደግሞ የመሆን እድል የለውም ሴቶች ወደ ፖዚሽን መምጣት አለብን በተነጻጻሪ ስንታይ ፖለቲካል ሲስተምንም ትንሽ ራቅ ብለን ነው የምናየው ጸጥታ ዘርፉንም ራቅ ብለን ነው የምናየው በደንብ ግብት ብለን ተሳትፏችን ብዙ አይደለምና ራሳችንንም ሴቶች ማየት አለብን ያስባሉ እኛስ ምን ያህል ተጠግተን እየሰራን ያለው ምን ያህል የሚገባን ነገር ለመውሰድ እየሰራን ነው ብለን ስናስብ ያሉትን ምድሮች ያለ መጠቀም ነገር ይታይብናል ሁሉንም ነገር የሌላ አካል ተጠያቂ ከማድረግ እኛም እየወሰድነው አይደለም የሚል ነው ያስባለሁ ቁጥሩ ትንሽም ቢሆን ግን አሁን ፖዚቲቭ ነገር ነው የሚታየኝ አሁንም ለሰላምና ደህንነት እኛ ሴቶች መግባት ጥረት ማድረግ ከፈለግን ወይ ካደረግን አክቹሊ ብዙ ምክንያቶች አሉ ጆይንት ባናረግበት ግን እሱን ካደረግን ስቲል ኦፖርቹኒቲዎች አሉ እያየን ነው ቁጥራቸው ትንሽ ቢሆኑ ሴቶች የሚሄዱበትን ርቀት እያየን ነው ያለነው እያስመሰከሩ ነው ያለነው ሪላቲቭሊ ጥሩ ምሳሌዎች አሉን ሁሌ የምለው ነገር ፕሬዝዳንት ማየት ይቻላል ይሄ በጣም እድለኛ ትውልድ ነው ሰው ይቻላል ማድረግ ይቻላል እሷን ግን የመውሰዱ ነገር እኛ ራሳችን ሴቶች የሚቀረናል ወይም ለዛም የሚመች መደላደል በደንብ አልተፈጠረምና ግን አሉ መልካም ነገሮች አሉ እኔ ሁሉም ነገር ጨለማ ለማድረግ አልፈልግም አሉ ለምሳሌ ሰራዊት ሴቶች አሉ ፖሊስ ሴቶች አሉ ጸጥታና ደህንነት ላይ ዳይሬክት የሚሰሩ የመረጃ ሰዎች አሉ እነሱን በደንብ አጉልተን ሌሎችን ሴቶች ወደዛ ማስጠጋት አለብን ይሄ መንግስት ብቻ የሚያደርገው አይደለም እኛም ሴቶች ማየት አለብን ሴቶች ማየት አለባቸው ሁሉ ኮንሺየስሊ ማየት አለበትና ጥሩ ነገሮችም አሉ ነው ኦፍኮርስ ቻሌንጆቻችን በጣም ብዙ ቢሆኑ ጥሩ ነገሮችም አሉ ብዬ ነው ማስበው ሴቶች ነርቸር ይሄ ማሳደግ መኮትኮት አይደለ እሱ ማለት ትልቅ ልምድ ነው ለሰላም ግንባታ ከሱ የተሻለ ፐርሰናሊቲ ወይም ይሄ ማንነት የለም ማባበል ማስተካከል ጊዜ መጠበቅ አይደል ልጆቻችንን እንኳን በተሰጠን ማህበረሰባዊ ሙያ ያዳበርነው ትልቅ ክህሎት አለ ያ ክህሎት ነው ለሰላም ግንባታ ይጠቅማል ይያለን የምንከራከረውና የሚሰራው
የመሃኒያ አይነቱ ሎካሊቲው የሚሰራው ግን ማን አወራው የትኛው ሚዲያ አጉልቶ አወጣው የትኛው እንትን ለሰላም ይሄን አድርጋለች ባለችበት የገበሬዎች ሽልማት አለ አይደለኛ ሀገር ነበር አሁንም እየመጣ ይመስለኛል ጀግና ገበሬዎች ልክ እንደዛ ይሄ ነገር ዶክመንት ተደርጎ ተነግሮ ሪኮግናይዝ መደረግ አለበት ያኔ አንድ ያስተሳሰብ ሽፍት ይመጣል ኤቪደንስ ምስክር አስቀመጥም ማለት ነው ሶ እንዲሁ ዝም ብሎ መታየት የለበትም ሲሪየስሊ እዛ ጋር ነው አስተዋይም ደጋግማ ታነሳለች ከቤተሰብ ከማህበረሰቡ ነው የሚነሳው ሶ እሱ አሉ ኢኒሺዬቲቮች ግን ደግሞ የሪሶርሱም የምን አለ አሁን ለምሳሌ ቡና ለሰላም ተብሎ በዞንና በወረዳ ደረጃ ሁሉ ሰላም ላንቺ ምንድነው ምን ታረጋለሽ ችግር ሲሆን ተብሎ የተጻፉ ነገሮች አሉ እነሱ ወደ ሚዲያ መምጣት አለባቸው ሚዲያው አክቲቭ ሮል መውሰድ አለበት በዚህ ላይ ያሉትን በማጉላት አንደኛው ያሉትን እናጉላ ነው ሁለተኛው ሲስተማችንን ሶ ያሉት ሲጎሉ አስተሳሰብ የደነደነው አስተሳሰብ ያወራነው እየተሸረሸረ ይሄዳል በጊዜ ይሄ ኦቨርናይት የሚመጣ አይደለም ሁለተኛው በጣም ጥሩ ነገር ይሄ ያሉትን ስራዎች ቆጥሮ ምንድነው ሞኒተር አድርጎ ኢቫሉዌት አድርጎ ደግሞ የተሻለ ሳይክል የሚያመጣ የመርሃ ግብር አወጣጥ በአገራዊ ደረጃ ተጀምሯል ሶ የሚሰሩት ሲሶ ሚስራው መንግስት ሚስራው የፈለጉ ልብ ያላቸው ሰዎች ሚስሩት ይቀመጣል ሶ እሱ በጣም ጥሩ ነው በያስባለሁ ኢቭን ለፎሎ አፕ ለማሳደግ ባለው ላይ ለመጨመር ሁሉ መሬት ብቻ ከመርገጥ መገንባት ለሚለው ትልቅ መደላድል ነው በጀትም አሁን መርሃ ግብር ተብሎ ሲወጣ በጀትም ይመደባል ማምን ሰራ ይሄና ጎደልክ ይባልና እርምጃ እንጀምራለን አብረን በዚህ በመካሰስ መንፈስ ብቻ አይሆንም ወደ ስራ እንገባለን እሱ በጣም ጠቃሚ ነገር ይመስለኛል ብዙ ግሩፖችም ተፈጥረዋል ለምሳሌ ፌምዋይዝ የሴቶችን የድርድር የሚዲየተር ነው የኔጎሺየተር ሴቶችን አቅም እየገነባ በያገሩ ደግሞ ቻፕተር እየፈጠረ እነሱን ለማጠናከር አሉ አይደል አሁን ለምሳሌ ፕሪቶሪያ ላይ የተሳተፉ ሴት አሉ ደቡብ አፍሪካ ሴት እሳቸው እዛ ውስጥ አባል ናቸው ፕሬዝዳንታችን እዛ ውስጥ አባል ናቸው እነዚህ ሲኒየር የሚባሉ ሴቶች እነሱ ሴቶች አዲስ የምንመጣውን እንዲቃኙ እንዲረዱ እንዲያስተሳስሩ እንደዚህ አይነት ኢንተርጀነሬሽናል እንትን አለ ስፔስ አለ አውቀን እዛ ውስጥ መግባት ያስፈልጋል የኢትዮጵያ ቻፕተርም ለመጀመር ከሚኒስትሪ ኦፍ ፒስ ጋር እየተነጋገርን ነው የሚፈጠር ይመስለኛል አቅም መገንባት አሁን ቅድም ያልኩት ይሄ በማህበረሰባዊ ሮላችን ምክንያት የዳበርነው አቅም አለ መነጋገር ጊዜው ፈጅቶ ሰውን የማዳመጥ ጠቃሚ ነገሮች ናቸው እነዚህ ግን ደግሞ ይሄ ደግሞ በፖለቲካውም በፎርማል ስቴጅ ውስጥ ያለፉ ሴቶች ደግሞ ልምዳቸውን የሚያካፍሉበት የፌምዋይዝ የሚባላል በአፍሪካውም አለ በኢትዮጵያም እየተሞከረ ያለ ሶ ጅማሬዎች አሉ and ለዚህ ሁሉ ማሰሪያ ጥሩ ነገር ብዬ ማስበው እኔ በሲስተም ነው የሚቀየረው ብዬ ስለማስብ ይሄ ትግበራው እንትን ቶሎ ቢገባ እንደ 25 አመት ሳይቆጠርብን መሪዎቻችን ይሄን ነገር አዶፕት ቢያደርጉት ደግሞ በጣም ጠቃሚ ነው ብዬ አስባለሁ ወደ ማጠቃላይ ሐሳባችን እንግባ በተለይ ተግዳሮቶችን አንስተናል ያለበትን ሂደት አንስተናልና ከማን ምን ይጠበቃል የሚለው አጥር ያለሽ ደቂቃ ወስዳችሁ ሐሳብ ስይ ከግራስሩት ጀምረን እስከ ናሽናል ድረስ ብንመጣ ከላይ ወደ ታች ሳይሆን ከታች ወደ ላይ ነው መምጣት ያለበት ምክንያቱም ጦርነት ያለበት ሪጅን ላይ እንዳለ ያለውን ህመም መናገር የሚችለው እዛ ከዛ ቦታ ያለ ሰው ነው ከነም ደግሞ በጣም ጉዳት የደረሰበት ደግሞ በጣም እንትን ይያልን ወደዛ ነው የምንመጣው ስለዚህ ከታች ከግራስሩቱ ጀምረን ወደ ናሽናል ብንመጣ እንደገናም ደግሞ አቅምን የማጠናከር ጉዳይም ደግሞ ከታች ጀምረን ብናመጣ ምክንያቱም ችግሩ ያለው እዛ ነው ሪጅኖች ላይ የሚፈጠረው ችግር ወደ ዋና ከተማ የሚመጣው በዛ ነው ሶ ከታች ብንጀምር ብዙ ጊዜ አሁን ከላይ ተጀምሮ ወደ ታች ስለሆነ በኔ ምክንያት ስለኔ ጉዳይ ሌላ ሰው አውርቶልኝ ሌላ ሰው እንትን ብሎልኝ ሳይሆን እዛ ያለው ችግሩ ያለበት ማህበረሰብ ይዘን መምጣት ብንችል በጣም ጥሩ ነው ከሴሶም ግራስሩትን የማሳተፍ ነገር ቢኖር ከናሽናል ወደ ታች ከምንመጣ ከታች ወደ ላይ ብንመጣ በደንብ ያንን መናገር የሚችል ማስረዳት የሚችል ዊትነስ የሆነ ማህበረሰብ ስላለ እሱንም በማሳተፍ ብንችል ጥሩ ይሆናል ለሰላሙ ነው ወይስ ለሰላሙ ወይም ደግሞ ለረብሻውን ኮንትሪቢዩት ያርኩት የሚለውን ማተማታ ሁላችንም ብንጠይቅ ጥሩ ነው ላለው ዛሬ ቀን ያረኩት ነገር ፌስቡክ ላይ ጻፍኩት ኮሜንት ይሁን whatever ቲክቶክ ላይ
ወዴት ነው ኮንትሪቢዩት ያደርገው የሚለው ጥያቄ ሁላችንም መጠየቅ አለብን። ማንንም ብሌም አያደርግም። ይሄ የሰላም ገንቢ ማንነት ስብዕናን ዴቨሎፕ ለማድረግ ብንሞክር ብንደማመጥ ላለሁ ታች የሚሰሩ ነገሮችን ማየት ሚዲያውን እንደገና ደራ ማለት ፈልጋለሁ። አሁን በሲስተሙን በማስተካከል ደረጃ የተጀመረው በጣም አስፈላጊ ነው እንዳይቆ ይሄ የማህበር እንትኑ ሌላው ግን በተለይ በዚህ በማህበረሰብ አቀፍ እንትኖች ላይ ቁርኝት ግዴታ ያስፈልጋል ምክንያቱም ተደጋጋሚ አንድ አይነት ስራዎች የመስራት ቴንደንሲ ወይም ሁኔታዎች አሉ እንናበብ አንዱን የሞላውን ጉድጓድ ላይ ከመቆም ይቀጥለውን ጉድጓድና መናበብ በተለይ በሲቪል ማህበረሰቡ ጋር ቁርኝትና መናበብ በጣም ግድ ነው ላለሁኝ የሴቶች ትርጉም ያለው ተሳትፎ መፍጠር የምንችለው ሁሉም ሰው በሚያደርገው አስተዋጽኦ ነው ማህበረሰቡ መንግስትም ሲቪል ሶሳይቲ ሁላችንም ሴትነት ምን ፈጥራት ፋይናሊ ቁጭ ላይ ሰላም ስምምነት ምትፈርም ሴት ለመፍጠር ሁሉም ሰው አስተዋጽኦ ማድረግ አለበት ለዛ ማለት ነው ሁሉም አካል ያችን ሴት እንዴት ነው የምንሰራት ነው ከቤት ካልጀመርን ከማህበረሰብ ካልጀመርን መንግስትን ፖዚሽን ካልሰጣት ተምራ ልምዷን አዳብራ የሆነ ቦታ ካልደረሰች ያች የምትፈርመዋን ሴት አናገኛት አሁን እያልን ያለነው ያ ነው ሶ ተጎጂነን የግጭቶች ተጎጂነን ግን የመፍትሄ አካል አይደለንም ነው ሶ የዚህ ሁሉ ነገር ማጠቃለያ የሚሆነው ሴቶች በሰላም ትልቅ ሐሳብ አላቸው ትልቅ አስተዋጽኦ አላቸው እሱን እንዴት እንጠቀመው ነው እሱ ሪኮግናይዝ አድርገን እውቅና ሰጥተን ሴቶች ለሰላም መፍትሄ አላቸው አቅም አላቸው እንዴት እንጠቀመው ነው መንግስት እንዲያስብ የሚፈልገው ይሄንን ኦፍ ኮርስ የሀገር ሰላም መጠበቅ የመንግስት ዋነኛ ኃላፊነት ነው በዛ ውስጥ ግን ሴቷን እንዴት እናሳትፋት እንዴት እናምጣት ይሄ ከመንግስት በጣም የሚጠበቅ ነገር እንዴት አድርጌ ያቺ መጨረሻ ላይ ሰላም ስምምነት የምትፈርም ሴት እንዴት ልፍጠር ሶ በጣም ረጅም ሂደት ነው ብዙ አካል የሚያሳትፍ ነው ያችን ሴት ግን እንፈልጋለን ላይክ ኢትዮጵያውያን ሴቶች እዛ ጋር ሴቶችን እንፈልጋለን የሴቶች ድምጽ የሚያሰሙ ችግራቸውን የሚያስተጋቡ የሚወስኑ ለሴቶችም ሐሳብ የሚጋሩ ሴቶችን እንፈልጋለን ሶ ያ መንግስት በኃላፊነት ወስዶ እንደዛ የቀራችን ሴቶችን ደግሞ መጠጋት አለብን ወደ ፖለቲካል ሲስተም መጠጋት አለብን ወደ ጸጥታው ዘርፍ መጠጋት አለብን ወጣቶች መግባት አለባቸው እዛ ፕሮሰስ ውስጥ ነው የሚያድጉት ምክንያቱም እዛ ጋር ለመድረስ ይሄ ስቴፕ ያስፈልጋል እሱን ኢንካሬጅ ማድረግ አለብን ወደዛ እንዲገቡ ሰው በማህበረሰቡ ይሄን ማበረታታት አለብን እንደ ወላጆች ሴት ልጆቻችን ወደዛ እንዲጠጉ መስራት አለብን ፋይናሊ ግን የዛ መደላድሉ የሚሰጠው ፖዚሽን እንድታገኝ ገቨርንመንት ነው እዛ ጋር ነው ትልቁ የመንግስት ሚና የሚሆነው ማለት ነው እንግዲህ በተለይ ሴቶች በሰላምና ደህንነት ጉዳይ ላይ ያላቸው ተሳትፎ ምን ይመስላል በቀጣይስ ምን መደረግ አለበት በሚለው ዙሪያ ሀሳብ አስተያየቶቻችሁን ስላጋራችሁን ከልብ አመሰግናለሁ የተወደዳችሁና የተከበራችሁ ተመልካቾቻችን ሴቶች በሰላም ሀገር ግንባታ ሂደት ውስጥ ያላቸው ምን ይመስላል ምንስ መደረግ ያለበት በሚል ዙሪያ ቆይታ አድርገን ነበር እንግዲህ ይህንን ፕሮግራም ትምራን ከአጋር ድርጅቶችና ከአማራ ሚዲያ ኮርፖሬሽን ጋር በመተባበር አዘጋጅቶታል አብራችሁ ስለነበራችሁ ስለተከታተላችሁ ከልብ አመሰግናለሁ ቸርን ሰንብት